ምትወደው መዝሙር አለ? ሚካኤል ለየብኛል፣ ሚካኤል ለየብኛል። መስሪያ ቤቴ ብቻ ነው የሚሰራው። እኔ እሳቸው ጋር የሄድኩ ነው የመሰለኝ እንጂ እሳቸው እኔ ጋር ይመጣሉ ብዬ አልገመትም። ለልጆቼ ለበዓል እንድደርስ ነበር። ወላዲተ አምላክ ድንግል ማርያም ትፈውስ። የቅዱሳን አባቶቻችን በረከታቸው ረድኤታቸው ትሩፋ ምግባራቸው አይለይ። እግዚአብሔር አጋንንትን ያርቅልን። የነበረ ጤንነት የነበረ ሕይወት መልስልን። እግዚአብሔር ምሕረቱን ይላክልን። እግዚአብሔር ቸርነቱ ይላክልን። ለልጆች ድነ ተፈውሰ ድህነትን አግኝተ ወደ ቤት እንድትገባ ያደርግልን። እግዚአብሔር ኢትዮጵያን ሁሉ ህዝበ ክርስቲያኑ ስለሚወድ በውጭም በሀገር ውስጥ ያሉ በሙሉ ኢትዮጵያውያን ይህን የምንወደው ልጃችን አቅማችሁ በምትችሉ መጠን መርዳት ስላለብን ሞተ ሲባል ሳይሆን ድኖ እንዲወጣ ነው የምንፈልግና በሆስፒታል ላይ ያለ ነው። ሁላችሁ ይህ ወንድማችን እንድትመለከቱ አደራ እንላለን። እግዚአብሔር ከእናንተ ጋር ይሁን። የተወደዳችሁ ኦርቶዶክሳውያን አሁን የምንገኘው ፍልፍሉ ጋር ነው። አግዞን የሕክምና ሴንተር ጋር ነው የምንገኘው። አብረውን የሚገኙት ደግሞ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ መቃሪዎስ ናቸው። ወንድማችን በረከት ፍልፍሉ ለዚህ ቤተክርስቲያን በገጠርና በከተማ በቀንና በሌሊት ያለ ስስት ደከመኝ ሰለቸኝ ሳይል ይሄን ሁሉ በሽታ ተሸክሞ ቤተክርስቲያኗን በእውነት እኔ በጣም የቅርብ ምስክር ነኝ። እያመመው የወደቀ የገቢ ማሰባሰቢያ መርሃ ግብር ላይ አብያተ ክርስቲያናት እንዲታነጹ አባታችን ባለፈው የዚህ የእንጦጦ ኪዳነ ምሕረት መርሃ ግብር ላይ 3ቱንም ቀን አብሮ ነበር። ስለዚህ ይህንን ወንድማችን ውለታውን በማሰብ ለቤተክርስቲያን ያደረገውን አስተዋጽኦ በማሰብ እሳቸውም መልእክት ያስተላልፋሉ። ያው አሁን እስካሁን ሕክምናውን እንትን እያልኩኝ ነው። ይቆያልን ብሎኛል። ያው ወንዴ ነው የሆስፒታሉ ባለቤት፣ እስካሁንም እያገዙኝ ነው። ይቆያልም ብሎኛል። ክትትሉ ይቆያል ብሎኛል። እንደ በፊቱ አሁን ባለፈው እሑድ ዕለት ለልጆቼ ለበዓል እንድደርስ ነበረ የፈቀደልኝ። አልተስተካከለም፣ አልፈቀደም። ስለዚህ ተመለስኩኝ። ካሁን በኋላ በቃ ስራም ሰሞኑን መስራት አልችልም። በዚህ ባለሁበት መንቀሳቀስ መቆም አልችልም። አሁን ወደ ፓራላይዝ ሆናል ማለት ነው። መቆምና መራመድ አልችልም። መቆምና መራመዱን አልችልም። ያው ካልቆምኩና ካልተራመድኩ ደግሞ ያው ልጆችንም ማስተዳደር ምናምን አልችልም። ጤኔ በቋሚነት እስኪመለስ እስከዛ ድረስ እዚሁ ሆስፒታል ውስጥ ነኝ ያለሁት። የባንክ አካውንት በቃል ታውቀዋለህ? አውቀዋለሁ። አንተ ራስህ ተናገር። 1037 44 61 315 ማን ነው የሚለው? በረከት በቀለ። እንግዲህ በመላው ዓለም ያላችሁ ኢትዮጵያውያን በሙሉ በጣም የታወቀ አርቲስት፣ ደግ ሩህሩህ እንደመሆኑ መጠን አሁን ከወደቀበትን ማንሳት በህይወት እያለ እንደምንወደው ሁሉ እንዲነሳ በገንዘብም በሀብትም ልጆችና ቤተሰቦች መርዳት እንዳለብን ነው። ከሞተ በኋላ ዋይ ዋይ ማለቱ ቁም ነገር የለም። በህይወት የረዳነው እንደሆነ ግን እሱ ደስ ይለዋልና አንድ ነገር እንድናደርግለት ነው አደራ የምንለው። አቅማቸው ያለ በአሜሪካን፣ በካናዳ፣ በአውስትራሊያ፣ በሀገር ውስጥና ከሀገር ውጭ ያላችሁ በሙሉ ኢትዮጵያውያን በሙሉ ለኢትዮጵያ ቤተክርስቲያን በጣም ባለውለታ ዳታ በማሰባሰብ ቤተክርስቲያን ህንፃ በማሳነጽ ከፍተኛ አስተዋጽኦ ያደረገ የመንፈስ ቅዱስ ልጃችን ስለሆነ ተባብረን በዚህ አሁን ቅድም በከፈተው አካውንት ገቢ እንድናደርግ ከራሴ ጭምር ሆኖ ከሌሎቹ ተባብረን እናንተም እዚህ በማህበራዊ ሚዲያው ያላችሁ ሁሉ ያስተባብራችሁ ለዚህ ወንድማችን ጥንካሬ ነገር እንድትሰሩ አደራላለሁ። ላዳመጣችሁ ያመሰግናሉ። በመላው ዓለም የምትገኙ የኢትዮጵያውያን ኤርትራውያን የፍልፍሉ ወዳጆች የበረከት ወዳጆች
የሳቃችን ምንጭ ከእግዚአብሔር በታች ከቅዱሳን ከመላእክት ከጻድቃን ከሰማዕታት በታች በቅርብ ካሉ ወዳጆቻችን እኩል በሚባል ደረጃ የደስታችን ምንጭ የሳቃችን ምንጭ አለን የምንለው ምናልባት ቀዳሚ የምንለው ወንድማችን በረከት ፍልፍሉ ታሞ እዚህ የስትሮክ ሆስፒታል ነው የሚገኘው። በጣም በርካቶች በሀዘን ላይ ነው ያሉት። አውሮፓ፣ አሜሪካ፣ መካከለኛው ምስራቅ፣ ኢትዮጵያ። እንደዚሁም ፍልፍሉ በአጋጣሚ ሆኖ የኢትዮጵያ ሕዝብ በልዩነት ከሚወዳቸው ሰዎች መካከል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ደግሞ ቀንና ሌሊት ጠዋትና ማታ ገጠርና ከተማ ሳይል ያለ ድካም ያለ ስስት ያገለገለ ልጅ ነው። አድባራትን፣ ገዳማትን፣ አብያተ ክርስቲያናትን፣ ሰንበት ትምህርት ቤቶችን ያሳነጸ በሳቁ በቁም ነገሩ እያዝናና የደገፈ ልጅ ነው። ለዚህ ነው የቅዱስ ሲኖዶስ አባል የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ ተወዳጁ ብፁዕ አቡነ መቃሪዎስ ፍልፍሉ ከተኛበት ሆስፒታል ድረስ ተገኝተው ልጄን እኔን ብለው እንደሰሙ ከቀብር መልስ ቀጥታ ሳያርፉ ነው ይዘናቸው የመጣ ነው። በዚህም ልባቸው በጣም ነው የተነካው። ምክንያቱም ፍልፍሉ የሳቅና የደስታ ምንጭ ብቻ አይደለም፣ የቤተ ክርስቲያን አገልጋይ ጽኑ ተወዳጅ ወንድምም ጭምር ነውና። ስለዚህ የጎንደር ሐመረ ብርሃን ደብረ ምጥማቅ ማርያም ቤተክርስቲያን ስትሰራ፣ እንጦጦ ኪዳነ ምሕረት ስትሰራ፣ ኮተቤ ገብርኤል ሲሰራ፣ በጣም ብዙ አብያተ ክርስቲያናት ሲሰሩ ፍልፍሉ አለ እና ሁላችሁም ሰንበት ትምህርት ቤቶች፣ አድባራትና ገዳማት አስተባብራችሁ ከስር በተቀመጠው አካውንት ፍልፍሉን ቤተሰቦቹን ልናግዘው ይገባል። ምክንያቱም ሐኪሞቹ መንቀሳቀስ አይችልም፣ ለተወሰነ ጊዜ መስራት አይችልም የሚል መልእክት ነው የተናገሩት። እሱም እንደተናገረው እንደሰማችሁት በዚህ ሁኔታ ደግሞ እስካልሰራ ድረስ ቤተሰቦቹን ማገዝ የሚችልበት ሁኔታ የለም። በስር በተቀመጠው የቤተሰቦቹ የራሱ የፍልፍሉ አካውንት ነው። ሁላችሁም ልታገዙት ልናግዘው ይገባል። ቀደም ሲል አባይ ቴሌቪዥን መጠው ጠይቀውታል። ከዛ በኋላ ያለውን ወቅታዊ ሁኔታ እና የመሳሰሉትን በመላው ዓለም ለሚገኙ ኢትዮጵያውያንና ኤርትራውያን መልእክቶችን አንዳንድ ጥያቄዎችን እየጠየቅ ነው ፍልፍሉ የሚያስረዳን የሚነግረን ይሆናል። እስካሁን ድረስ የምታስታውሳቸው ገዳማት፣ አድባራት ያሳነጽካቸው የምታስታውሳቸውን ጥቂቶችን ንገረን እስኪ። ብዙ ናቸው። ያው የእመቤቴም ስራ ነው ለእኔም ለዚህ እንድበቃ ያለሁት። አሁን ብዙም ማውራት እኮ ስለማልችል ነው የማርያም ለዛ ነው እንጂ አውርቼ የማላውቀው ብዙ ነገር ነው ያለው። በቃ አደራ የምለው እናንተን። ስንት ልጆች ነው ያለው ፍልፍሉ? 2 ልጆች። ማና ማን ይባላሉ? አሚንና አቤሳላት በረከት። አሚንና አቤሳላት። አሁን ያለበት ሕክምና ምንድን ነው ብለውሃል? አሁን ያለበት የሕክምና ደረጃ እንትን ስትሮክ ነው። በቃ ይህንን ካልተሻለኝ ወደ ስራ መግባትም አልችልም። አሁን መቆምና ወደዚህ ወደ ሽንት ቤት መሄድ እራሱ አልችልም። መስሪያ ቤቴ ብቻ ነው የሚሰራው፣ አፌ ብቻ ነው የሚሰራው እንጂ ሌላው ብዙም። የክርስትና ስም ማን ነው? ክንፈ ገብርኤል። ሁሉም በዓለም ያለው ምዕመናን በሙሉ እንዲጸልዩልህ። ክንፈ ገብርኤል። የምትወደው መዝሙር አለ ፍልፍሉ? የኔ ሌሎች እንዲዘምሩልህ ያን መዝሙር በሰሙ ቁጥር አንተ እንዲያስታውሱ። ሚካኤል ይለይብኛል፣ ሚካኤል ይለይብኛል፣ በክንፉ ሸፍኖ በቤቱ አሳድጎኛል። ስሙን ጥሩ እስቲ። ሚካኤል ይለይብኛል፣ በክንፉ ሸፍኖ በቤቱ አሳድጎኛል። አባታችን አቡነ መቃርዮስ በመምጣታቸው ምን ተሰማ? በጣም ትልቅ ደስታ ነው። እኔ እሳቸው ጋር የሄድኩ ነው የመሰለኝ እንጂ እሳቸው እኔ ጋር ይመጣሉ ብዬ አልገመትኩም። በፍጹም ህልም ነው የሆነብኝ እስካሁን። ሰዎች በምን እንዲያግዙ ነው የምትፈልገው? ምንም በቃ ሰው በተቻለው በጸሎትም በሁሉም በሚችለው ነገር በሀሳቡም በገንዘቡም በሀሳቡም ባለው ነገር እንዲያግዛኝ ነው። በጸሎቱ በተለይ ይህንን ነው የምመኘው። ክንፈ ገብርኤል ነው እንግዲህ ፍልፍሉ የክርስትና ስሙ ክንፈ ገብርኤል እያላችሁ በጸሎት አስቡት። ብፁዕ አባታችንም ባስተላለፉት መልእክት መሰረት አግዙት። በጸሎታችሁም በገንዘባችሁም በምትችሉት ሁሉ አግዙኝ ብሏል። አካውንቱንም አስቀድሞ ተናግሯል። እግዚአብሔር ፈቃዱ ከሆነ ደግሞ በሰፊው ፕሮግራም የምንመጣ ይሆናል ማለት ነው። ይሄን ይመስላል። ብፁዕ አባታችን ማጠቃለያ መልእክት ያስተላልፉና በመላው ዓለም የምትገኙ
ኢትዮጵያውያን በማንኛው እምነትም ሲል ምን ሲል ፍልፍሉ የማያውቅ ሰው የለም። አሁን በችግር ፈተና ውስጥ ላይ ነው ያለው። ሁላችንም ከሀገር ውስጥና ከሀገር ውጭ ያላችሁ በሙሉ ተረባርበን ወንድማችን ለቤተሰቦችም ሆነ ለራሱ ለሕክምና የመርዳት ኃላፊነት ስላለብን መልእክት ላስተላልፍ ፈልጋለሁ። እግዚአብሔር ምሕረቱን ይላክልን። አሜን አሜን። አባቴ አምላካችን ምሕረቱን ይላክልን። አሜን። አባቴ ቅዱስ ሚካኤል የምትወደው የምታመሰግነው ቀንም ሌሊትም ባርኮ ቀድሶ የነበረ ሕይወት የነበረ ጤንነት በእውነቱ መድኃኔዓለም ክርስቶስ ይመልስልን። ክፉይን ከእግዚአብሔር ይለየብኛል፣ ሚካኤል ይለየብኛል። በክንፉ ሸፍኖ በቤቱ አሳድጎኛል። ስሙ ጥሩ እስቲ ሚካኤል ይለየብኛል፣ በክንፉ ሸፍኖ። አሁን ምስሩን ልቀሙት። ደግሞ ይሄ የ40 ወረቀት የስፖንሰር ቦታ ይኑረው ክፍተት ኤፎር ሳይዝ ይሁን ምን ጫማ ሰፊው ውሰደው በለው ሞቷል እሱ። ሄለው በቃ አደራ 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 የቀብሩን ሁሉን ነገር አደራ አስተካክሉት። ስፖንሰር አፈላልጉ አፈላልጉ። የኔ ፕሬዝዳንት ታጀብክልኝ፣ ታጀብክ የኔ ጌታ። አይ አይ አዘኑ ከወጣ በኋላ ብትወስድ አይሻልም? እናንተም ይጠቅማል። የአስከሬን ዱብ ያለ እንዲያረስቱኝና ወደ ስራ ያለ ድካም እሰጥሃለሁ። ከአዘኑ ውጭ አይሻልም? አይሆንም። ይቅር። ይስጡኛም። ከሱ የሚበልጥ የለም፣ ከሱ የሚበልጥ የለም። ይኸው ምንድን ነው ብር 200 ብር እኮ ነው። እና ምንድን ነው 350 ብር የተነጋገርነው። የታል ጓደኛው? ይኸው ምስክር እኮ አለ እኮ ጓደኛ። እና ያለኝ 200 ብር። አይ አይሆንም። ይሄን አስከሬን ያወርዱ ይወቁ። አልወስደውም። አይወስዱማ። አልወስደውም። ወዴት ነው? አልወስደውም። ተጠቀም። ኧረ እንደ ባዳ ልርሰው እንዴ? ይሄ የፊፋው ፕሬዝዳንት ፊፋው ማን? የፊፋው ፕሬዝዳንት እኔ የኳስ ሲብላተር እንደ ባዳ ይጥፋኝ እንጂ ስሙ እሱ ኢትዮጵያ ላይ 7 ሰዓት 7 ሰዓት ምን አለ? ምን መጣው? 7 ሰዓት ምን 7 ሰዓት ላይ ና እንጂ ና ገጠራት አንተ ገጠራት አንተ የት ነው የምትሄድ? አንተ አይ ምን ይላል? ሽንት ቤት በቃ አይ ለሳምፕል ነው እንዴ ጨመረሽ ነው? በቃ ሼይ እሺ 7 ሰዓት ላይ እና 7 ሰዓት ለበዓሉ የቅቤ ራሱ ዋጋው ካለፈው ላይ ይቀንሳል ነው ምናምን ተብሏል። እና ገበያ አይደለም እያንዳንዱም ኪሎን እንትን እያለ አይደለም እና 7 ሰዓት ላይ ምን 7 ሰዓት ላይ 7 ሰዓት ላይ ምሳ ነው አይደለም ሲብላተ የፊፋው 7 ሰዓት በዓለም ዙሪያ ስላለው የኳስ ሁኔታ እና ደግሞ ስለ ተጫዋች እያንዳንዱ እና የኳስ ተጫዋቾች ስለ ቤተሰቦቻቸው የዚህን ለዓለም የእግር ኳሱ አርቲፊሻል ሳር እና ይሄንን እናን በገፉ ከተጠቀሙት ሰዎች አንዱ አንተ ነህ እኮ እና ወደፊት ኳስ ሹል እንደምትሆን በብዛት በሱ ዙሪያ ያለውን ነገር ጉድ ይፈልግ እንደ ጉድ ይፈልግ ዋና ፍልታ ተጠቀምና ጉድ ፈላበል እንደው ምን አይነት እንደው ውሃ ፍልታችሁ ተጠቀሙ ይባላል። ጉድ ፈላ ይላል። አይ